በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በላይ በቅዱሳን መላእክት በምድር በሰው ልጆች አንደበት ዘወትር ቅዱስ ቅዱስ አሸናፊ እግዚአብሔር ተብሎ የምትመሰገን አባታችን እግዚአብሔር ቸርነትህና ምሕረትህን አብዝተህልን እችን ዕለትና ሰዓት ባርከ ቀድሰህ እንድንሰባሰብ እንድንዘምር እንድንጸልይ እንድንማማር ስለፈቀድክልን ክብርና ምስጋና አምልኮትና ውዳሴ ላንተ ይሁን። ቀሪ ጊዜያችንን የበረከት የምስጋና የዝማሬ ምሽት ሌሊት አድርገህ በሰላም በሕይወት እንድታስመሽን ቅዱስ ፈቃድህ ይሆነልን። ክቡር መምህራችን አባታችን ቀሲስ ኤፍሬም ዶክተር፣ የተከበራችሁ እግዚአብሔር ቤተሰቦች እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። የትምህርታችን ርዕስ ወይም መነሻ አድርገን የምንማማርበት የዳዊት መዝሙር 95 ቁጥር 5 ያለው ኃይለ ቃል በማንሳት እንማማራለን ማለት ነው። እግዚአብሔር ሰማያተ ገብረ አሜን ወሰናይት ቅድሜሁ ቅድሳት ወእበየ ስብሐት ውስተ መቅደሱ። እግዚአብሔር ግን ሰማያትን ሰራ፣ ሰማያትን ፈጠረ፣ 22ቱን ስነ ፍጥረታትን ፈጠረ። እምነትና በጎነት በፊቱ ናቸው፣ ቅድስናና የክብር ገናንነት በመቅደሱ ውስጥ ናቸው እያለ ልበ አምላክ ቅዱስ ዳዊት የተናገረው የዘመረው ያመሰገነው ምስጋና ዝማሬ ነው ማለት ነው። እንግዲህ ይህንን የተናገረበት ስለ ሰንበት ቅድስና፣ ስለ ሰንበት አጠራር፣ ስለ ሰንበት መልካምነት፣ ስለ ሰንበት እረፍትነት ሲያስተምረን ሲነግረን እግዚአብሔርስ ሰማያተ ገብረ፣ እግዚአብሔርስ ሰማያትን ፈጠረ፣ ሰማያትን ሰራ። አሚን ወሰናይት ቅድሜሁ እምነትና በጎነት በፊቱ ናቸው፣ ቅድሳት ወእበየ ስብሐት ውስተ መቅደሱ ቅድስናና የክብር ገናንነት በመቅደሱ ውስጥ ናቸው እያለ የዘመረው ዝማሬ ነው ማለት ነው። ዛሬ እንግዲህ ስለ ቅድስት በሰፊና እስካሁን ዕለት እየተማማርን እያመሰገንን እየዘመርን እንደቆየን ይታወቃል። ነገር ግን ቅዱሳት መጻሕፍት እንደሚነግሩን ቃልህ ሁልጊዜ ማለዳ ማለዳ አዲስ ነው ብሎ እንዳስተማረን ወይም እንደነገሩን ቅዱሳት መጻሕፍት የእግዚአብሔር ቃል አሁንም ቢዘመር አሁንም ቢመሰገን አሁንም ብንማማረው ሁልጊዜ አዲስ ስለሆነ ዕለቱን በተመለከተ አድርገን እንማማራለን ማለት ነው። እንግዲህ ከነዚህ ከዘጠኙ ሰንበታት መካከል አንዷ ሰንበት ዛሬ ሁለተኛዋ ሰንበት ማለት ነው ቅድስት ተብላ ትጠራለች ማለት ነው። ቅድስት ማለት ምን ማለት ነው? የተለየች፣ የተመረጠች፣ የተከበረች፣ ልዩ የሆነች ቀን ማለት ነው። እንግዲህ ቅድስት የሚለው በሴት አንቀጽ ሲሆን በወንድ አንቀጽ ደግሞ ቅዱስ የሚል ትርጉም ይኖረዋል ማለት ነው። ለወንድም ቅዱስ ማለት የተለየ ተመረጠ፣ ንጹህ የሆነ የሚለውን ትርጉም ይኖረዋል ማለት ነው። በአጠቃላይ እንግዲህ ቅድስት ማለት የተለየ የተመረጠች ቀን ብለን ካየን ስለ ሰንበት ዛሬ የምንማማረው ስለምንድን ነው ማለት ነው? ስለ ሰንበት ቅድስና፣ ስለ ሰንበት ንጽህና፣ ስለ ሰንበት ክብር፣ ስለ ሰንበት መልካምነት፣ ስለ ሰንበት ገናንነት ማለት ነው። ይህንን በተመለከተ እንግዲህ ሰንበት በዚሁ ልክ እናያለን ማለት ነው። እንግዲህ ምንድነው ቅድስት የሚለው ሁለተኛው ሳምንት ሲሆን የተለየች፣ የተመረጠች፣ ልዩ የሆነች ቀን ማለት ነው። እንግዲህ ቃሉ በተለያዩ ሁኔታዎች እንጠቀምበታለን ወይም ቤተክርስቲያናችን የምታስተምርበት በተለያዩ ሁኔታዎች ተጠቅማ ታስተምርበታለች ማለት ነው።
ማለትም በሃይማኖታዊ አውድ እይታ ስንመለከተው ቅድስት ማለት በብዙ ትርጓሜ ሲኖረው እንግዲህ ለሴቶችም ለአንዲት ሴት ቅድስት ተብሏል። ለብዙ ሴቶች ደግሞ ቅዱሳት ተብለዋል። ከአንዲት ሴት ወይም ደግሞ ከአንዲት ቅድስት ስንመለከት መትሕተ ፈጣሪ መልዕልተ ፍጡራን የሆነችው እናታችን ወላዲተ አምላክ ድንግል ማርያም ቅድስት ተብላ በስጋም በነፍስም በውጭም በውስጥም በአፍአም በውስጥም ማለት ነው ቅድስት ተብላ እመቤታችን ድንግል ማርያም ተጠርታለች ማለት ነው። ለዚህም ቅዱስ ገብርኤል ከሴቶች ሁሉ ተለይተሽ አንቺ የተመረጥሽ ንጽሕት ቅድስት ነሽ ብሎ ጠርቷታል። ለምን? ለሴትም ቅድስት መባል እንዳለባት ለሴቶችም ቅዱሳት መባል እንዳለባቸው መጻሕፍት በዚህ ልክ ይነግሩናል ማለት ነው። ሌላው ቅድስት ደግሞ ቤተክርስቲያንም ቅድስት ትባላለች። ማን? ቤተክርስቲያን ቅድስት ትባላለች። የእግዚአብሔር ቤት ወይም የምእመናን አንድነት የተለየና የተቀደሰ መሆኑ ለማሳየትን ቤተክርስቲያን ቅድስት ትባላለች። መስዋዕት እግዚአብሔር የሚሰዋባት፣ ስጋው ደግሞ የሚፈተትባት፣ ማሕሌተ እግዚአብሔር የሚቆምበት፣ ሰዓታቱን፣ ዝማሬውን፣ ቅዳሴያቱ ሁሉ ምስጋና ለእግዚአብሔር የሚቀርብበት፣ ለዛውም ደግሞ ቅዱስ ስጋውና ክቡር ደሙን የሚፈተትበት ቤተክርስቲያን ምን ትባላለች? ቅድስት ትባላለች ማለት ነው። ሌላው እንግዲህ ሰንበት ደግሞ ቅድስት ትባላለች። ዛሬ ሁለተኛው ሳምንት ሰንበት አይደለች? ሰንበትም ቅድስት ትባላለች፣ ዕለት ማለት ነው። ሰንበት ቅድስት ትባላለች። ቅዱስ ያሬድ ቅድስት ይእቲ ሰንበት፣ ሰንበት ቅድስት ናት ብሎ በዝማሬው በድጓ መጽሐፉ ላይ አስቀምጦታል ማለት ነው። ማንን ነው ቅድስት ያላት? ሰንበትን። ሰንበት ማለት ቅድስት ናት፣ የተመረጠች ናት፣ ልዩ ናት፣ ሰዎችን ምስጋና የሚያቀርቡባት፣ ሰዎችን እረፍትን የሚያደርጉባት፣ የሚቀደሱባት፣ በመስዋዕት በዝማሬ በትሩፋት በጾም በጸሎት ተወስነው እግዚአብሔርን በልዩ ሁኔታ የሚያገለግሉበት የሚያመልኩባት ቀን ይቺ ሰንበት ቅድስት ናት እያለ ቅዱስ ያሬድም ተናግረውላታል ማለት ነው። ስለዚህ ሴቶች ቅዱሳት ይባላሉ፣ ወይም ደግሞ አንዲት ሴት ቅድስት ትባላለች። ቤተክርስቲያንም ቅድስት ትባላለች፣ ሰንበትም ቅድስት ትባላለች። ሌላው በዚህ ስም የተጠራ ማን ነው ስንል ሀገርም ቅድስት ትባላለች፣ ቦታም ቅድስት ይባላል። ቅዱስ ቦታ አሁን ቅዱስ ቦታ ወይም ቅድስት መካን ተብሎ ቦታ በሴት አንቀጽም ወይም ደግሞ ቅድስት ተብሎም ይጠራል ማለት ነው። ለምሳሌ ከቦታ እነማን ቅድስት ተብለው ተጠሩ ካልን አብዛኛው ጊዜ ኢየሩሳሌም ቅድስት ይላታል፣ ኢትዮጵያም ቅድስት ሀገር ኢትዮጵያ ይላታል። እነዚህና ወዘተ የመሳሰሉ ነገሮችን በዚህ ውስጥ በቤተ ክርስቲያን አስተምሮ ትጠቀምበታለች ማለት ነው። እና እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔር ግን ሰማያትን ፈጠረ። አሚን ወሰናይት ቅድሜሁ፣ እምነትና በጎነት በፊቱ ናቸው። እምነትና በጎነት በፊቱ ናቸው። ቅድሳት ወእበየ ስብሐት ውስተ መቅደሱ፣ ቅድስና፣ ክብር፣ ገናንነት፣ አምልኮት፣ ውዳሴ ሁሉ በፊቱ በቤተ መቅደሱ ናቸው። ለዚህ ነው በመቅደሱ ዙሪያ ላይ ቅድስና እና የክብር ገናንነት እሱ የሚከብርበት እሱ ከፍ ከፍ የሚልበት እርሱ የምናመልክበት ምስጋና የምናቀርብበት በምንድን ነው አለ? በመቅደሱ ውስጥ ናቸው። መቅደሱ ወይም ቤተክርስቲያን ልዩ ቅድስት ተብላ የምትጠራበት ለምንድን ነው? ቅዱስ የሆነውን የእግዚአብሔር ቃል የሚጠራበት ቦታ ስለሆነ በዚህ ቦታ በልዩ ሁኔታ እግዚአብሔር የሚመለክበት እግዚአብሔር የሚጠራበት ስለሆነ ማለት ነው። እግዚአብሔር በየትኛውም ቦታ ይጠራል፣ በየትኛውም ቦታ ይመለካል። ነገር ግን የአምልኮት ቦታ ልዩ ቦታ ደግሞ አለ ማለት ነው። አሁን ከቦታ ልዩ ቦታ እግዚአብሔር በልዩ ቦታ በበለጠ ይመሰገናል። እንዲሁ በዘፍጥረት ደግሞ በፍጥረታት ሁሉ ደግሞ ሰው ሁሉ የእርሱ ነው፣ ከእርሱ የሆነ ምንም ነገር የለም። ነገር ግን በቅዱሳኑ በኩል ደግሞ እግዚአብሔር በልዩ ሁኔታ ደግሞ ይገለገላል ወይም ደግሞ ይገኛል ማለት ነው። አሁን ከኔ ይልቅ ቅዱሳን ለእግዚአብሔር ቅርብ ናቸው። እግዚአብሔር ለዚህ ነው መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር ግሩም ድንቅ ነው ስራው፣ በቅዱሳኖቹ ላይ ድንቅ ኃያል መልካም ስራዎችን ይሰራል እያለ የሚነግረን ማለት ነው።
እና ቅድስት ሰንበትን ማክበር እንደሚገባ ሲያስተምረን ቅድስት ልዩ አድርጎ የሰጠን እቺ ቀን ልናከብራት እንደሚገባ ልንቀደስባት እንደሚገባ የእረፍት ቀናችን እንደመሆኗ መጠን ምንቀደስባት ቀን እንደመሆነች መጠን ሰንበትን አክብሩ። ሰንበቶችን አክብሩ። ሁለት ሰንበታት አሉ። የኦሪት ሰንበትና ወይም በብሉይ ኪዳን የነበረች ሰንበት ቀዳሚትና በሐዲስ ኪዳን ደግሞ ስራውን ሁሉ የፈጸመባት የተነሳባት የተጸነሰባት ቅድስት ሰንበት ደግሞ እነዚህ ሰንበታትን ወይም ሰንበትን ልናከብር እንደሚገባ ነገረን ማለት ነው። እግዚአብሔር ቅዱስ እንደሆነ እኛም በምግባር በሃይማኖት በተጋድሎ በትሩፋት እንድንቀደስ ወይም ደግሞ መጠራታችንን ሲነግረን ሰንበትን ለየልን ክብርት አደረገ ማለት ነው። ለዚሁ ነው በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለን ለዚህ ነው ማለት ነው። መቼ ቅዱሳን እንሆናለን ሲባል ናችሁ አላለንም። ቅዱሳን ሁኑ ገና ለወደፊት ምን አድርገን ምን ሰርተን በጾም በጸሎት በስግደት በአምልኮ በስባሄ በስነ ምግባር በመልካም ስራዎቻችን ሁሉ አምላካችን ክርስቶስ በምድር ላይ ያደረጋቸውን ሁሉ ስራዎችን በመስራት በመፈጸም ምን እንሆናለን? ቅዱሳን እንሆናለን። ሰው ሲያምን፣ ሰው ሲጠመቅ፣ ሰው ሲጾም፣ ሰው ሲጸልይ፣ ሰው ሲሰግድ፣ ሰው ንስሐ ሲገባ እነዚህ በጎ ስራዎችን ሲመጸውት፣ ሲዘክር፣ ሲቀድስ፣ ሲያስቀድስ፣ ሲያመሰግን፣ ሲመሰገን ሁሉ ሰው ቅዱስ ይባላል ማለት ነው። ቅዱሳን የተባሉት ዝም ብሎ ከምድር ላይ ተነስተው አይደለም። እነዚህ ስራዎች ሁሉ ሰርተው ነው ፈጽመው ነው ቅዱሳን የሆኑት ማለት ነው። እኛም እንደነሱ ቅዱሳን እንድንሆን ምን ተብለናል? ተጠርተናል። እኛ የእግዚአብሔር ቤተ መቅደስ ነን። ቅዱስ የሆነው የእግዚአብሔር ቤተ መቅደሶች ነን። ስለዚህ ቅዱስ የሆነውን አምላክ እኛም ቅዱሳን እንድንሆን ጠራ። አያችሁ፣ እግዚአብሔርም ቅዱስ ነው፣ እኛም ቅዱሳን እንሆናለን። ቅዱሳንም ቅዱሳን ናቸው። ልዩነት ግን አለ። በቅድስና ደረጃ በስሙ አንድ ነን። በስሙ ቅዱሳንም ፍጡራን ናቸው አይደለ? እነሱም ቅዱሳን ይባላሉ። እግዚአብሔርም ቅዱስ ይባላል። ታዲያ የኢየሱስ ስም ለማንም ሊሰጠው እኮ አይገባም ነበር። ታዲያ ለምን ብለን ካየን ግን ቅድስናው ግን ይለያያል። የሱ ቅድስና የባህሪው ነው፣ ገንዘቡ ነው። ከማንም ያላገኘው ለማንም ሊሰጠው የማይችል የባህሪው ቅድስና የራሱ ገንዘቡ ነው። የኛ ቅድስናስ የቅዱሳን አባቶቻችን ቅድስናስ ምን አይነት ቅድስና ነው ካል የጸጋ ነው። ከማን? ከባህሪ አምላክ ከራሱ ጸጋ ከራሱ ቅድስና ለሰዎችን የሰጣቸው ወይም ለሰዎች ለኛ የሰጠን ቅድስና ነው ማለት ነው። የኛ ቅድስና በጸጋው፣ የሱ ቅድስና የባህሪው። ይሄ ነው ልዩነቱ እንጂ ቅዱሳን እንድንሆን ጠርተናል። መናፍቃን ግን እዚህ ቅዱስ እግዚአብሔር ብቻ ነው፣ ሌላ ቅዱስ መባል የለበትም፣ ለፍጡራን አይሰጥም ይላሉ። ኖ ይሰጣል። ቅድስናው ነው የሚለያየው እንጂ የባህሪና የጸጋ ተብሎ ይከፈላል እንጂ ቅድስና በቃ ለሁሉም ቅዱስ የሆነው የእግዚአብሔር ልጆች ነን አይደለ? ቅዱስ የሆነው የእግዚአብሔር ልጆች ከሆን እኛም ቅዱሳን መሆን ያስፈልጋል። አዎ፣ አንዲት እናት አሁን የተባረከች ቅድስት የሆነች እናት ያለው ሰው ልጇም ቅድስት ልትሆን ቅዱስ ሊሆን ይገባዋል ማለት ነው። ቅድስት እናት ሆና ግን ልጇ ርኩስ ከሆነ የሷ ልጅ አይደለም፣ ከማህፀኑ አልወጣ ልጄ ነው ብላም ልትጠራው አትችልም። ልትለው ትችላለች እንዳጋጣሚ። ነገር ግን የሷ ስራ የማይሰራ ከሆነ አሁን በስም የአብርሃም ልጆች ነን ብትሉ የአብርሃም ስራ ካልሰራችሁት ምን ትጠቀማላችሁ? ምን ዋጋ አለው አይደል የተባለው? የአብርሃም ልጆች ነን ካላችሁ በስጋ መወለዳችሁ እርግጥ ነው። የአብርሃም ልጆች ለመባላችሁ ግን የምታረጋግጡት በምንድነው ተባለ? በተግባር በስራ የአብርሃምን ስራ ስትሰሩ ያኔ የአብርሃም ልጆች ትባላላችሁ። እኛም ቅዱሳን የምንባለው ቅዱስ በሆነው በእግዚአብሔር ስም እንድንጠራ የሱ የቅዱስ ልጅ ቅዱስ ነው፣ የርኩስ ልጅ ርኩስ ነው፣ የንጹህ ልጅ ንጹህ ነው የሚሆነው ማለት ነው። አሁን ሰው ነን አይደለ? ሰው የሰው ልጆች ስለሆን አባታችን መነሻችን ምን ስለሆነ ሰው ስለሆነ ሰው ነን ማለት ነው። አዳም ሰው ነው፣ እኛም ሰዎች ነን። ልዩነት አለ? የለም። በማዕረግ በጸጋ በእንትን ግን በአገልግሎት በትሩፋት በተጋድሎስ አዳምና እኛ እኩል ነን? በፍጹም እንለያያለን።
አይደለም አዳምና እኔ ይቅርና ታላቅ ወንድሜና እኔ በጸጋ እንለያያለን። እህቴና እኔ በጸጋ እንለያያለን። በሰውነታችን ግን ያው ነን። በቅድስናም ደግሞ ሁላችንም ቅዱሳን ተብለን እንድንጠራ ተጠርተናል። በቅድስናው ደረጃ ግን ይለያያል ማለት ነው። እና ስለዚህ ቅድስት የሚለው ስለ ሰንበተ ክርስቲያንም ሰንበትም ቦታም ቅዱሳንም ሴቶችም አንዲት ሴትም በዚህ ስም እንድንጠራ ምን ተብሏል ማለት ነው? ቅዱሳን መጻሕፍት አዘውናል ማለት ነው። ስለዚህ የቅድስት ሳምንት ልዩ ትርጓሜው ምንድነው የሚለውን ማየት ተገቢ ነው። የሰንበትን ቅድስና ወይም ደግሞ እቺ ቀን ቅድስት ተብላ ልዩ ተብላ የተጠራችበት ምንድነው የሚለው ነገር አንደኛው ሰንበት አይደለ? ሰንበት ምን ተብላለች አልን? ቅድስት ተብላለች። የሳምንቱ ዋነኛ ትርጉም ቅድስት የተባለችበት ለምንድነው ካል እግዚአብሔር ፍጥረታትን ፈጥሮ ካበቃ በኋላ በሰባተኛው ቀን ማረፉ፣ ቀኑን መቀደሱ፣ መለየቱ ለሰው ልጆች ምህረትን፣ ለሰው ልጆች ሰላምን፣ ለሰው ልጆች እረፍት ቀንን አድርጎ ከስራው ሁሉ ያረፈባት ቀን ስለሆነች መቼ በብሉይ ኪዳን ወይም በኦሪት ዘመን በሐዲስ ኪዳን ደግሞ የተጸነሰባት የተነሳባት ለፍርድ የሚመጣባት ቀን ስለሆነች ሰንበትን ከሁሉም ለይቷታል ማለት ነው። ከዕለታት ማንን መረጠ ካል ሰንበትን መረጠ። ከፍጥረታት ደግሞ ማንን ለየ ካል ሰዎችን ለየ። ሰው ክቡር አደረገው ከፍጥረት ሁሉ ንዑድ ክቡር ከፍ ያለ አደረገው። ከዕለታቱ ደግሞ ከሳምንታቱ ቀን ደግሞ ማንን አከበረ ማለት ነው? ሰንበትን አከበረ። ቅድስት አደረጋት፣ ለያት፣ መረጣት። ቅድስት የተባለችበት ልዩ የሆነች የተመረጠች የተለየች የተባረከች ልዩ ቀን ተብላ የምትጠራበት ለምንድን ነው? ስራውን እግዚአብሔር ዋይረፈም ኩሉ ግብሩ ስራውን ሲፈጥር ሳምንታት ሁሉ ሲፈጥር ሰንብቶ እችን ቀን ስላረፈባት ድህነት ትሆን ለሰው ልጆች ስለመረጠን ስለሰጠን ማለት ነው። ሌላው ክርስቲያኖች እችን ዕለት ከሌላው ቀን ለይተን ለጸሎት፣ ለምስጋና፣ ለበጎ ስራ፣ ለመልካሙ ነገር ሁሉ ለቅዳሴ፣ ለማህሌት መልካሙ ለሆነው ስራ ሁሉ እንድንሰራባት የጽድቅ ስራ እንድንሰራባት እረፍት እንድናደርግባት። አሁን በዚህ ቀን አይሰራም፣ በዚህ ቀን ምንም ማድረግ አይቻልም ሲባል እግርና እጅ አጣጥፎ ቁጭ ማለት አይደለም። እጅና እግር አጣጥፎ ቁጭ ማለትማ የሰነፎች ምልክት ነው። አይሁዶች ሰንበትን ሲያከብሩ ቀዳሜ ሰንበት ቀዳሜን ሲያከብሩ እጃቸው የለ እግራቸው የለ አጣጥፈው ሰንበቴን አክብሩ ብለዋል ብለው ቁጭ ይላሉ። እንደዛ አይደለም። ታዲያ በዚህ ሰዓት አሁን ከድካም ምናርፍበት ነው። ከበድ ያለ ወይም ደግሞ በዓልን የሚያሽር ስራ ማንሰራባት ቀን። ሌላው ግን የታመመ የምንጠይቅበት፣ የታሰረ የምናስፈታበት፣ ለጸሎት ወደ ቤተክርስቲያን ተግተን የምንሄድበት፣ ከሳምንቱ ይልቅ ከወትሮ ይልቅ በርትተን እግዚአብሔርን የምናገለግልበት የምናስቀድስበት በልዩ ቀን የእረፍት ቀናችን መሆን። በዚች ቀን እግዚአብሔር ይመሰገናል። እግዚአብሔር በበለጠ ማምለክ አለብኝ። ሳምንቱ 6ቱ ቀናት ሁሉ ለስራዬ ለስጋዬ ስለፋ ስደክም ስወጣ ስወርድ ሰነበትኩ። እቺ ሰንበት ቀን ለምን አላመሰግንም? ለምን ሄጄ ቀድሼ አልቀደስም? አስቀድሼ ለምን አልቀደስም ብለን ወደ እግዚአብሔር በበለጠ ከእግዚአብሔር ጋር የምንገናኝባት። ሳምንቱ ሙሉ እኮ እንዳሰሩ ማለትም ይችላል እኮ አምላክ። ግን አስገድዶ የሚመለክ አይደለም፣ አምላክ አይደለንም ያለ። ታዲያ የሥራ ቀናትም ሰጠን። ይሄ የሥራ ቀን ነው። ስራችሁን ስሩ፣ ተግባራችሁን አድርጉ። እቺ ቀን ደግሞ ልዩ ቀኔ ናት። ተቀደሱባት፣ ተመስገኑ። ያመሰገነ ሰው ይመሰገናል፣ የቀደሰ ሰው ይቀደሳል። ማን ነው የሚቀደሰው? ራሱን ነው የሚቀደሰው ማለት ነው። እና ስለዚህ ሰንበት ቅድስት ተብላ የምትጠራበት አንዱ ለዚህ ነው ማለት ነው። ሌላው ሁለተኛው የቤተ ክርስቲያን ቅድስና። የምን የቤተ ክርስቲያን? በዚህ ሳምንት ቅድስት የሚለው ቃል ለቤተ ክርስቲያን ይሰጣል። ቤተ ክርስቲያን የክርስቶስ አካል በመሆኗ ቅድስት ትባላለች ማለት ነው። ምኑ ናት? አካሉ ናት። የቤተ ክርስቲያን የክርስቶስ አካሉ ናት ቤተ ክርስቲያን ማለት ነው።
አማኞች የሚቀደሱባት፣ ከኃጢአት የምንነጻባት፣ ከእግዚአብሔር ጋር የምንገናኝባት ስፍራ እቺ ቤተክርስቲያን ቅድስት ትባላለች። ለወንድ ቅዱስ ሲሆን ለሴት ወይም በሴት አንቀጽ ምን ተብሎ ቅድስት እየተባለ ይጠራል ማለት ነው። ታዲያ ሌላ እኔ ቅዱስ ነኝና እናንተ ቅዱሳን አትባሉ ማለት እኮ ይችል ነበር። ቅዱስ ነኝና ቅዱሳን ሁኑ አለ። ቅዱስ በሆነው እርሱ እኛም ቅድስት ቤተክርስቲያንም ቅድስት እንድትባል፣ ሰንበትም ቅድስት እንድትባል፣ ቅዱስ የሆነ ቦታ ደግሞ ማደሪያ ማረፊያ ደግሞ እሱ ቅዱስ እንዲባል ምን አለን ማለት ነው? መረጠን፣ ሰጠን፣ ፈቀደልን ማለት ነው። ስለዚህ እኛ ቅዱሳን ሆነን ልንኖር ይገባል። አማኞች በዚች ቀን ልንቀደስባት ይገባል። ከኃጢአታችን ልንነጻባት ይገባል። ከእግዚአብሔር ጋር ልንገናኝባት ይገባል። አምልኮታችን በበለጠ ልንፈጽምባት ይገባል ማለት ነው። ስለዚህ ምን ትባላለች? ቅድስት ትባላለች። ሰንበት ቅድስት ትባላለች። ቤተክርስቲያናችንም ቅድስት ትባላለች። በሶስተኛው ደረጃ ቅድስት የምትባልበት ለምንድን ነው ካልን የሰው ልጆች የህይወት ቅድስና ሰዎች በዚሁ ቀን ቀድሰው የሚቀደሱባት ቀን ስለሆነች። ይሄ ወደኛ ሲመጣ ምን ማለት ነው? የሰው ቅድስና ሰው እንዴት ይቀደሳል ሲባል ሰው ሲጾም ይቀደሳል። ሰው ሲጸልይ ይቀደሳል። ሰው መልካሙን ስራ ሲያደርግ ሁሉ እግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ይሆናል። መንፈስ ቅዱስ አደረበት ማለት ደግሞ ተቀደሰ ማለት ነው። ቅዱስ ሆነ ማለት ነው። ሰው በነገራችን ላይ የመጀመሪያው የክርስቶስ ማደሪያ ወይም ደግሞ የክርስቶስ መኖሪያ ቤተ መቅደስ ነው። ይህ ንጹህ የሆነ ቤተ መቅደስ የክርስቶስ ማደሪያ የሆነ ቤተ መቅደስ ሰውነታችንን ማርከስ የለብን፣ መቀደስ አለብን። በምን? በጾም፣ በጸሎት፣ በተጋድሎ፣ በትሩፋት፣ በመልካም ስራዎችን ሁሉ በመስራት ምን ልንል ያስፈልጋል? ልንቀደስ ያስፈልጋል። ከዓለሙ ሁሉ ልዩ ልንሆን ያስፈልጋል። የተጠራ ነው ለዚህ ነው። ልዩ ልንሆን፣ ቅድስት ልንባል፣ ልዩ ልንባል፣ ቅዱስ ልንባል፣ የተለየን የተመረጥን መሆን እንደሚገባን ይነግረናል። በአጠቃላይ ይህንን ይላል። በወንጌሉ ላይ ማቴዎስ 6:16 ላይ ጀምሮ ደግሞ ሲነበብ እንደነበረው እንግዲህ ዛሬ የተነበበው ወንጌልና መስባክ ነው አይደለ? ቅድም እያልኩላችሁ ነበር። ስለዚህ ስለምንድን ነው ካል አንደኛ ወንጌሉ በዚህ ማቴዎስ 6:16 ጀምሮ የሚያነሳው አንደኛ እውነተኛ ጾም እንዳለ፣ እውነተኛ ጾም መጾም እንዳለብን። ለዚህ ነው ጌታችን ኢየሱስ ክርስቶስ ጾምን ለሰው ሳይሆን ለእግዚአብሔር መሆን እንዳለበት ያስተማረን ማለት ነው። ጾም ለማን ነው? ለሰው ነው? ለእግዚአብሔር? ለእግዚአብሔር ነው ጾም ማለት። ከእግዚአብሔር ጋር የምንገናኝበት ነው። ለሰዎች አይደለም፣ ወይም ግዴታ አይደለም፣ ወይም ልማዳዊ አይደለም። ጾሙ ስለተባለ ሰዎች እየጾሙት ስላየን አይደለም የምንጾመው። ነገር ግን ምንድነው? ለእግዚአብሔር ምን ጾመው ነው። ከእግዚአብሔር ጋር የምንገናኝበት። ለእግዚአብሔር እንጾማለን ሲባል ለሱ ጥቅም ኑሮት ፋይዳ ኑሮት አይደለም። ስንጾም የእግዚአብሔር ልጆች እንባላለን። ጾሙ ስላለን። ስትጾሙ ምንድነው ያለው? እንደ ከግብዝነት መራቅ እንዳለብን፣ እንደ ግብዞች መሆን እንደሌለብን፣ ለሰው ለመታየት መጾም እንደሌለብን፣ ፊታችንን ማጥቆር እንደሌለብን፣ ነገር ግን ፊታችንን ማለስለስ፣ ፊታችንን በቅባት መቀባት እንዳለብን፣ ራሳችንን ማዝረክረክ እንደሌለብን፣ ራሳችንን መጣል እንደሌለብን፣ የጾምን እንደሆን ማሳወቅ እንደሌለብን ይነግረናል ማለት ነው። ለዚህ ነው ውሳጣዊ ዝግጅት ያስፈልጋል። ህሊናችን፣ አእምሯችን ዝግጁ ሊሆን ይገባል። ስትጾም ራስህን ተቀባ፣ ተዘጋጅ፣ ፊትህም ታጠብ። ይህንን ማለት ጾምህን በደስታና በንጽህና እንጂ በጭንቀት በይፋ መታየት የለብህም። አንዳንድ ሰዎች በጭንቀት የሚጾሙ ሰዎች አሉ። ሰዓት መች ደረሰ? 9 ሰዓት 12 ሰዓት መች በደረሰ እያለ ሰዓቱን ቀና ወጣ ገባ እያለ ሰዓቱን 30 ጊዜ በቀን የሚያይ ሰው አለ። ይህ ጾም አይደለም፣ ግብዝነት ነው፣ ጭንቀት ነው። እንዴ ይህንን ነገር ማድረግ እንደሌለብን ይነግረናል ማለት ነው። ስለዚህ ዋጋውን በስውር ለሚያይ ለእግዚአብሔር መስጠት። ዋጋህን በስውር ለሚያይ ለእግዚአብሔር ብቻ ስጥ። ከጾም እርሱ በግልጥ ዋጋህን ምን ይልሃል ነው የሚለው? ይሰጥሃል ነው የሚለው። ዋጋችን እግዚአብሔር ነው የሚሰጠን የሚል ኃይለ ቃል አለው ማለት። ሁለተኛው
ይሄ ማቴዎስ 6:16 ላይ ጀምሮ ስለ ሁለተኛው ምንድነው የሚነግረን? አንደኛው ስለ እውነተኛ ጾም መጾም እንዳለብን፣ ሁለተኛው ስለ ሰማያዊ መዝገብ። ሰማያዊ መዝገብ ማለት ምን ማለት ነው? ማለትም ሰማያዊ መዝገብ ስንል ምድራዊ መዝገብም አለ ማለት ነው። ሰማያዊ ነገር ስንፈልግ ምድራዊ ነገርም አለ ማለት ነው። አዎ በምድር ላይ ሁለት ተቃራኒ ነገሮች ነው አብረው የሚሄዱት ወይም ጎን ለጎን የሚተያዩት የሚሄዱት። ምንና ምን? አንዷ እውነት ናት፣ አንዷ ውሸት ናት። አንዷ ምድራዊ ናት፣ አንዷ ሰማያዊ ናት። አንዱ መልካም ነው፣ አንዱ ደግሞ መልካም ተቃራኒ ነው። አንዱ ቅድስና ነው፣ አንዱ ርኩሰት ነው። አያችሁ እነዚህ ነገሮች። ስለዚህ ሰማያዊ መዝገብን መፈለግ እንዳለብን፣ ምድራዊ መዝገብ መፈለግ እንደሌለብን። ምክንያቱም ምድራዊ መዝገብ ብልና ዝገት ያጠፋዋል፣ ይበላዋል፣ ሌባም ይሰርቀዋል። አሁን ለምሳሌ በዚህ በምድር ላይ አንድ ሰው ሀብታም ይሆናል፣ ብዙ ነገር ያከማቻል፣ ብዙ ገንዘብ ሊኖረው ይችላል። ግን ገንዘቡ ጉድጓድ ላይ ሊቀብረው ይችላል። ብል ዝገት ሊበላው ይችላል። ሌባም ቆፍሮ ሊያጠፋበት ይችላል። በሰማያዊ መዝገብ ግን ምድራዊ መዝገብን ማከማቸት እንደሌለብን፣ ነገር ግን ሰማያዊ መዝገብ የሰማያዊ ዋጋ የምናገኝበት። ይህ ምን ማለት ነው? የሰማያዊ ዋጋ ስንል የልብ ቦታ። በልባችን ሰማያዊ ነገር ካሰብን በልባችን በአእምሯችን ላይ ሰማያዊ የሆነው በረከትን የሚያሰጥ ነገር በአእምሯችን ላይ ይቀረጻል። እዚህ ነው መዝገብህ ባለበት ልብህ በዚያ ደግሞ ይኖራል የሚለው ማለት ነው። መዝገባችን ባለው ልባችን በየት አለ ማለት ነው? በዛ አለ። ስለዚህ ሰማያዊ ዋጋ፣ ሰማያዊ በረከት። አሁን ሰማያዊ ብል የማይበላው የማያበላሸው ነቀዝ የማይበላው ነገር ማስቀመጥ ያለብን ቤት ነው በላይ በሰማያት። በሰማይ እንዴት ነው የምናስቀምጠው ካል ምጽዋት ለሰው ያበደረ ለእግዚአብሔር አበደረ ነው። ደሃ የረዳ ነዳያንን ያበላ ያጠጣ ለእግዚአብሔር አበደረ፣ ለእግዚአብሔር ብድራት እንደሰጠ ይሄ ማሰብ አለበት ማለት። ይሄ መጽሐፍ ቅዱስ ቃል ነው። ሰማያዊ መዝገብ አከማቹ የሚለው ይሄ ነው። ለእግዚአብሔር የሰጠ በእግዚአብሔር እጅ መቼም አይታጠፍበትም፣ አይካድም። ለሰው ገንዘብ አስቀምጥልኝ ብሎ የሰጠ ግን ከቀናት ከወራት ከዓመታት ብዛት ሊካድ ይችላል፣ ሊዘነጋው ይችላል፣ ሊረሳው ሊክደውም ይችላል ያ ሰው። እግዚአብሔር ግን 5 ሳንቲም ሰጥተ ነው 5 ሳንቲም አበድረ ነው በእጁ ላይ አስቀምጠን አደራ ብለን መጾተን ዘክረን ሰጥተን አብልተን አጠጥተን ለነዳያን ለእግዚአብሔር ሰጠን። ዘገበርክሙ ለቅዱሳን ስለዚህ አይገበርክሙ አይደለ? ከነዚህ ከተናናሾቹ ለአንዱ ያደረጋችሁ ለኔ እንዳደረጋችሁ ለኔ ያደረጋችሁ ነው የሚለን ማለት ነው። ስለዚህ ሰማያዊ መዝገብን ማዘጋጀት እንዳለብን ማከማቸት እንዳለብን ይነግራል። ሌላው በመጨረሻ ለሁለት ጌቶች መገዛት እንደሌለበት አንድ ሰው ለስንት ጌቶች? ለሁለት ጌቶች። ሁለት ጌቶች አሉ እንዴ ልንል እንችላለን። አዎ አሉ። ማንና ማን? ገንዘብና እግዚአብሔር ሁለት ጌቶች ናቸው። አንድ ሰው ደግሞ ወይም እግዚአብሔር ማገልገል አለበት ወይም ለገንዘብ መገዛት አለበት። ገንዘብ የሚወድ እግዚአብሔርን አይወድም። እግዚአብሔር የሚወድ ደግሞ ገንዘብ አይወድም። ገንዘብም እግዚአብሔርም እወዳለሁ ካለ ግን ውሸት ነው። ለገንዘብም ለእግዚአብሔርም የሚገዛ ሰው በፍጹም። ምክንያቱም ገንዘብን ደስ አሰኛለሁ ሲል እግዚአብሔርን ያስቀይማል። እግዚአብሔርን አስደስታለሁ ሲል ደግሞ ከገንዘብ ሊርቅ ነው። ስለዚህ ከሁለቱ አንዱ መምረጥ ይኖርበታል። ወይ ለእግዚአብሔር ወይ ለገንዘብ፣ ወይ ለዓለም ወይ ለሰማይ፣ ወይ ለምድር ወይ ለሰማይ፣ ወይ ለዓለም ወይ ለመንፈሳዊ ማለት ነው። ስለዚህ ስለ ሁለት ጌቶች መታዘዝ እና ሰማያዊ መዝገብ ማዘጋጀት እንዳለብን፣ ስለ እውነተኛ ጾም መጾም እንዳለብን ቅዱሳት መጻሕፍት ወይም ወንጌሉ ይነግረናል ማለት ነው። በጾም ወቅት ምን ማለት ነው? በጾም ወቅት ሙሉ በሙሉ ልባችንን ለእግዚአብሔር እንድንሰጥ የሚያስተምረን ምንድነው ማለት ነው? ኃይለ ቃል ነው። አዎ ስለዚህ ነው ሰንበት ቅድስት ናት፣ ልዩ ቀን ቅድስት የተለየች። ለማን የተለየችው? ለማን? ለተለዩ ሰዎች፣ ለዓለም ሁሉ አይደለም። ለተለዩ በእግዚአብሔር ስም ላሉ፣ በእግዚአብሔር ሃይማኖት በእምነታቸው ውስጥ ላሉ፣ በክርስቶስ ክርስቲያን ለሆኑ ሁሉ የተለየች ቀን ለኛ ተሰጥታለች። ለሚገባው ላመነባት ለሚድን ሰንበት ምንድናት? እረፍት ናት። ሰንበት
ንጽሕት ናት፣ ሰንበት ቅድስት ናት ማለት ነው። ሰንበት ማለት እንግዲህ ከፍጥረታት ሁሉ ሰንበት አሁን ለሰው ልጆች የተፈጠረችው ሰንበትሰ ተፈጥረት ለሰብ ሰብእሰ የተፈጠረ ለሰንበት ሰንበት ለሰዎች የተፈጠረች እንጂ ሰዎች ለሰንበትን አልተፈጠሩም። 22ቱ ስነ ፍጥረት በነገራችን ላይ ለሰው ነው የተፈጠረው ወይስ ሰው ነው ለ22ቱ ስነ ፍጥረት የተፈጠረ? በመጨረሻው ቀንም እኮ ሰው አዳም በዕለተ ዓርብ የተፈጠረው ፍጥረታትን ካለቁ በኋላ የተፈጠረው እኮ የሚገዛው የሚነዳው የሚበላው ሁሉ አከማችቶ መጀመሪያ መዘጋጀት ስላለበት ነው። ተዘጋጀለት። የሚበላውን ቅድሚያ ተዘጋጅ፣ የሚጠጣውን የሚነግደውን የሚያስተዳድረውን መጀመሪያ ተቀመጠለት። ከዛ በኋላ እሱ ተፈጠረ ማለት ነው አዳም። ለዚህ ነው ንጉስ፣ ለምሳሌ አንድ ንጉስ በሚነግስበት ሰዓት መጀመሪያ ሰራዊት ነው ከፊት የሚቀድሙት። ቤተ መንግስቱ ዙፋኑ ሁሉ ይዘጋጃል። ከዛ ንጉሱ በእልልታ በጭብጨባ ግራና ቀኝ ታጅቦ ወደ ዙፋኑ ይቀመጣል ማለት ነው። ንጉሱ ሰራዊት ሳይዘጋጅ ዙፋኑ ድንኳን ሳይቀመጥ ሳይዘጋጅለት ግን ቢመጣ ንጉሱ ምን ትርጉም አለው? ማን ያጅበዋል? ምን ይበላል? ምን ይጠጣል? ማንን ይመራል? ለዚህ ነው ሰውም ንጉስ ስለሆነ የፍጥረታቱ ሁሉ ንጉስ ስለሆነ አዛዥ ገዥ ስለሆነ መጀመሪያ ስነ ፍጥረታቱን ተፈጠሩለት ማለት ነው። እና ሰንበት ደግሞ ልዩ ያደረጋት የመረጣት ከሁሉም የባረካት ከፍ ከፍ ያደረጋት ለሰው ልጆች ምን ስለሆነች? የድህነት ቀን ስለሆነች ማለት ነው። እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳቱ እበየ ስብሐት ውስተ መቅደሱ። እግዚአብሔር ግን ሰማያትን ፈጠረ፣ እግዚአብሔር ግን ሰማያትን ሰራ። እምነትና በጎነት በፊቱ ናቸው፣ ቅድስናና የክብር ገናንነት በመቅደሱ ውስጥ ናቸው። መዝሙረ ዳዊት መዝሙር 95 ቁጥር 5። በነበረን ሁሉ ጊዜ ሁሉ እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን።